ይሄ ድምጽህ ካንተ የሚወጣ አይመስልም እኮ አንተ ቀጠን ያልክነ። አመሰግናለሁ። ኢትዮጵያ በተካሄደ የግጥም ውድድር ሻምፒዮን ነህ። የናሽናል ስላም ፖኤትሪ ቻምፒዮንሺፕ ተካሄደ ነበር። ወደ 8 ሰው ተሳትፎ ነበረ። በጣም ማለት እኔ ራሴን ያልጠበቅኩበት ቦታ ጋር ያገኙት። ትንሽ ኢሞሽን ይፈልጋል በላር እሱ ነው የሚለየው። በጣም ኢሞሽን ይፈልጋል። ምንድነው የሚለየው? እስቲ ንገሪኝ። ግጥም ስታቀርብ የግድ ላይክ እዚህ ጋር ግሬን አጣምሬ ግጥሙን ላነብል ይችላል ወይ ከስልኬ ላይም ከእንትንም ላይ ስላም ፖኤትሪ ግጥሙን መሆን አለብህ ካንተ ራስህ። በጣም ከባድ ነው። ሜሞራይዝ ማድረግ ብቻ አይደለም መሆንም ራሱ ያስፈልጋል። ያንን የጻፈውን ካራክተር መሆንም ራሱ ያስፈልጋል። በጣም ዲፊከልት። እንደውም ይሄንን ዲፊከልቲም ራሱ ለማለፍ ራሱ አዘጋጆቹ ትሬኑን ላርገውን ነበር ለኮምፒቲሽኑ ብቻ ማለት ነው። Carrying the weight of my past was no longer a must. The irony of letting go to move on to whatever the hell they taught me what a future was. That was a place of thought, a place to fight against, and a self I fought until I saw the first punch and blood came out. Then I saw what I was doing to myself was more real than reality ever screamed out. That thought was more vicious than a snake in a tree. እንግሊዘኛም ጥሩ ነው። እግዚአብሔር ይመስገን። መቼም እንግሊዘኛውን በደንብ ማወቅ አለብን። ምክንያቱም አሁን እንግሊዘኛ ማወቅ አንድ ነገር ነው፣ ወይም ቋንቋውን መቻል አንድ ነገር ነው። ለመነጋገር የሚረዳውን ቅኔ መዝረፍ ደግሞ በእንግሊዘኛ ሌላ ነገር ነው። ኤክስፕሬሽን እንግዲህ ቅኔ ዘረፍክበት አንተ ማለት ነው።